ጠንክረህ ካልሰራህ ችሎታ ምንም ማለት አይደለም። ይህን የተናገረው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ወይም ደግሞ CR7 ነው። ሰላም ብያለሁ፣ እጅ ነስቻለሁ። ክቡራትና ክቡራን ውድ ተመልካቾቻችን በያላችሁበት እንደምን ቆይታችሁናል? ይህ የኳስ ፕሮግራማችን ነው። ትኩረቱን እግር ኳስ ላይ ብቻ ያደረገው የጥያቄና መልስ ፕሮግራማችን እነሆ አሁን ወደ እናንተ የሚተላለፍበት ሰዓት ላይ ደርሰናል። ናሆም ግርማ ፊልምና ፕሮዳክሽን ከኢቲቪ መዝናኛና ስፖርት ቻናል ጋር በጋራ በመሆን ወደ እናንተ የምናቀርበው ፕሮግራማችን ነው። እኔ ሚካኤል ደጀኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ይህን ፕሮግራም ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በማክበር ነው የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ ከተወዳዳሪዎቻችን ጋር በመጀመሪያ ዙር ቆይታ የምናደርግ ይሆናል። በያላችሁበት ጥሩ ጊዜ። ተመልሰናል። ክቡራትና ክቡራን ውድ ተመልካቾቻችን የተከታተላችሁት የምትገኙት የኳስ ፕሮግራማችንን ነው። ዛሬም እንግዲህ ከአዳዲስ ተወዳዳሪዎች ጋር እንግዲህ እዚህ ስቱዲዮ እንገኛለን። ከእነሱ ጋር በመጀመሪያው ዙር ቆይታ የምናደርግ ነው የሚሆነው። በመጀመሪያ ግን እንተዋወቅ። ዳግማዊ ያታባላለሁ። ሆሴ ሰብስቤ። ዘመን አስማማው። ከልብ ነው የምናመሰግነው ሁላችሁንም። እንግዲህ ለሁላችሁ መልካም እድል ነው የምመኘው። የአጨዋወት ህጋችን እንግዲህ አድማጮቻችን ተመልካቾቻችን ያውቁታል። እናንተም ግን ግልጽ ለማድረግ ያክል እንግዲህ የምትመለከቱት እዚህ ጋር እንደ ሻምፒየንስ ሊግ ቋት አለ፣ 4 ቋት አለ። ለእያንዳንዳችሁ አንዳንድ ቋት የሚደርሳችሁ ነው የሚሆነው። እያንዳንዱ ጥያቄ ወይም ደግሞ እያንዳንዱ ቋት ውስጥ 5 ጥያቄ አለ። በመጀመሪያው ዙር 3 ጥያቄ የምንጠይቃችሁ ነው የሚሆነው በየዙር ማለት ነው። እያንዳንዱ ጥያቄ 5 ሰከንድ ነው የምንሰጣችሁ እንድትመልሱ። የምንሰጠው ጊዜ 5 ሰከንድ ነው። ጥያቄዎቹ ያን ያክል ብዙ የሚከብዱ አይደሉም፣ ምክንያቱም ምርጫ ስለሆኑ ማለት ነው። በመጀመሪያው ዙር 3 ጥያቄዎች የምንጠይቃችሁ ይሆናል። በሁለተኛው ዙር ደግሞ 2 ጥያቄ የምንጠይቃችሁ ይሆናል። የመጀመሪያው ዙር ከሁለተኛው ዙር ለየት የሚያደርገው ምንድን ነው? የሁለተኛው ዙር ላይ ትክክለኛ የጥሎ ማለፍ ውድድር ስለሚጀምር ነው። በመጀመሪያው ዙር ላይ ጥያቄ ብትመልሱም ባትመልሱም ችግር የለውም፣ የነጥብ ቅነሳ አይኖረውም። ካገኛችሁ ግን እሰየው ነው። ሁለተኛው ዙር ላይ ግን ጥያቄው መመለስ ካልቻላችሁ ነጥብ ቅነሳ ይኖረዋል። በዛ መንገድ ዝቅተኛ ነጥብ ያገኘው ተወዳዳሪ ቀጣዩን ዙር አይሻገርም ማለት ነው። በዛ መንገድ የምንቀጥል ይሆናል። በድጋሚ መልካም እድል። በጣም አሪፍ። እያንዳንዱ ጥያቄ እንግዲህ 5 ሰከንድ ነው የምሰጣችሁ። ቅድም እንደተናገርኩት የምርጫ ጥያቄዎች ስለሆኑ በቀላሉ የምትመልሷቸው ይሆናሉ ብለን እንገምታለን ማለት ነው። ዳግም ከአንተ ነው የምንጀምረው። የመጀመሪያውን ጥያቄ ቁጥር 20 ጥያቄ ቁጥር 20 ብራዚላዊ ሮማሪዮ በሆላንድ ለየትኛው ክለብ ተጫውቶ አልፏል? ሀ ፌይኖርድ፣ ለአያክስ፣ ሐመርሃ ፔስቪ፣ መ ኤዜድ አልካማር። 5 ሰከንድ ነው ያለ። አያክስ ለአያክስ አይደለም፣ በትክክል አልተመለሰም። ለፒኤስቪ ነው ተጫውቶ ያለፈው ብራዚላዊ ሮማሪዮ። በሆላንድ የነበረው ቆይታ በፒኤስቪ ጥሩ የሚባል ቆይታ እንዳላደረገ የሚታወቅ ነው። ሆሴ ወደ አንተ መጣው። ስንት ቁጥር ነው የደረሰ? ጥያቄ ቁጥር 7 እንደ አውሮፓውያን አቆጣጠር የ2019 የአፍሪካ ዋንጫን ያሸነፈው ሀገር ማን ነው? ሀ አልጄሪያ፣ ለኮት ዲቯር፣ ሐመርሃ ግብፅ፣ መ ጋና። አልጄሪያ በትክክል ተመልሷል። በ2019 ግብፅ ባስተናገደችው የአፍሪካ ዋንጫ ላይ አልጄሪያ ይህንን ዋንጫ ማሳካት መቻል የሚታወቅ ነው። ወሰን ወደ አንተ መጣው። ጥያቄ ቁጥር 10 እሺ፣ ጥያቄ ቁጥር 10 በአውሮፓውያን አቆጣጠር በ1970 በአሁኑ ሻምፒየንስ ሊግ የሚባለው በበፊት ዩሮፒያን ካፕ እየተባለ ይጠራ የነበረውን ውድድር ያሸነፈው ክለብ ማን ነው? ሀ ኖቲንጋም ፎረስት፣ ለሴልቲክ፣ ሐመርሃ ቤኔፊካ፣ መ ኦሎምፒክ ዴ ማርሴይ። 5 ሰከንድ ያለ። ኖቲንጋም ፎረስት በትክክል አልተመለሰም። ሴልቲክ የስኮትላንዱ ክለብ በተለይ ያሳካው የሻምፒየንስ ሊግ ክብር በተለይ ከሬንጀርስ ጋር ያላቸው የስኮቲሽ ካፕ ፉክክር እንዳለ ይታወቃል። በተለይ ይህንን የአውሮፓ ዋንጫ ማሳካታቸው እንደ ትልቅ ታሪክ አሁንም ድረስ እንደሚነሳ ይታወቃል። ዘመን ስንት ቁጥር ደረሰ? 17 10ኛውን የአፍሪካ ዋንጫ ያዘጋጀው ሀገር ማን ነው? ሀ ናይጄሪያ፣ ለጋና፣ ሐመርሃ ኢትዮጵያ፣ መ ግብፅ። ናይጄሪያ አልተመለሰም። ኢትዮጵያ ናት ያዘጋጀችው። በአዲስ አበባ ስቴዲየም እና በድሬዳዋ ስቴዲየም ጨዋታዎች እንዳስተናገድን የሚታወስ ነው። እሺ ዳግም በሁለተኛ ጥያቄ መተናል። ስንት ቁጥር ደረሰ? 6 ቁጥር። ተራ ቁጥር 6 የእንግሊዝ ኤፍኤ ካፕን ብዙ ጊዜ ማሳካት የቻለው ወይም ደግሞ ያሸነፈው ክለብ ማን ነው? ሀ ቼልሲ፣ ለማንቸስተር ሲቲ፣ ሐመርሃ አርሰናል፣ መ ማንቸስተር ዩናይትድ። አርሰናል ቀለል ያለ ጥያቄ ይመስላል። ልክ ነው። 14 ጊዜ ኤፍኤ ካፕን ማሳካት የቻለ ክለብ እንደሆነ ይታወቃል አርሰናል። እሺ ሆሴ ወደ አንተ መጣን። ጥያቄ ቁጥር 14 የጣሊያኑ ክለብ ኤሲ ሚላን እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነው የተመሰረተው?
በ1907 በ1899 በ1888 ወይስ በ1911? 1888 አይደለም፣ 1899 ነው። እሺ ወሰን ስንት ቁጥር ደረሰ? ጥያቄ ቁጥር 13 በ2015 የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ የነበረው ክለብ ማን ነው? ሀ ድሬዳዋ ከተማ፣ ለ ኢትዮ ኤሌክትሪክ፣ ሐመርሃ ኢትዮጵያ ንግድ ባንክ፣ መ ደደቢት። ሐመርሃ የኢትዮጵያ ንግድ ባንክ በትክክል ተመልሷል። እንዴት አገኘው? ይሄ በጣም አሻሚ ጥያቄ ነበር። ግን ሎዛ ጥሩ ጊዜ ያሳለፋች በ2015 በኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ስኬታማውም ክለብ የኢትዮጵያ ንግድ ባንክ እንደሆነ ይታወቃል በሴቶች እግር ኳስ ላይ። እሺ ዘመን 9 ቁጥር ሁለት እንግሊዛውያን የዓለም ዋንጫ የወርቅ ጫማን ማግኘት ችለዋል። ማንና ማን ናቸው? ሀ አለን ሺረር እና ጋሪ ሊንከር፣ ለ ማይክል ኦውን እና ሄስኪ፣ ሐመርሃ አለን ሺረር እና ሃሪኬን፣ መ ጋሪ ሊንከር እና ሃሪኬን። መ ጋሪ ሊንከር እና ሃሪኬን። ጋሪ ሊንከር እና ሃሪኬን በትክክል ተመልሷል። ጋሪ ሊንከር በተለይ ከአለን ሺረር ጋር አብዛኞቹ ሲያፎካክሩት በአሁኑ ሰዓት በፐንዲትነት እየሰራ እንደሚገኝ ታውቃለህ ቢቢሲ ስፖርት እና በተለይ የወርቅ ጫማን ማግኘት የቻለ ድንቅ አጥቂ ነው ጋሪ ሊንከር እየተባለ በስፋት እንደሚነሳ ይታወቃል ማለት ነው። ለሶስተኛው ለመጀመሪያው ዙር የመጨረሻ ጥያቄ ወደ አንተ መጣው ዳግም። ስንት ቁጥር ደርሷል? 5 ተራ ቁጥር 5 የኢትዮጵያ የሴቶች ፕሪሚየር ሊግ አዳማ ከተማ ስንት ጊዜ ማሸነፍ ችሏል? ሀ 5፣ ለ2፣ ሐመርሃ 4፣ መ1 በትክክል ተመልሷል። የሴቶች ፕሪሚየር ሊግን በደንብ ትከታተላላችሁ ማለት ነው። ጥሩ ነው። አዳማ ከተማን በአንድ ዋንጫ ብቻ ያሳካ ክለብ እንደሆነ ይታወቃል። በተለይ ስኬታማው ክለብ የኢትዮጵያ ንግድ ባንክ እንደሆነ ከዚህ በፊት መጥቀሳችን አይዘነጋም። ሆሴ ወደ አንተ መጣው። ጥያቄ ቁጥር 11 ደቡብ አፍሪካዊው ስቴቨን ፒናር ለጀርመን ለየትኛው ክለብ ተጫውቶ አልፏል? ሀ ለቦሩሲያ ዶርትመንድ፣ ለባየር ሙኒክ፣ ሐመርሃ ለሻልክ 04፣ መ ለባየር ሌቨርኩሰን። ባየር ሌቨርኩሰን መ አይደለም፣ ለቦሩሲያ ዶርትመንድ ተጫውቶ እንዳለፈ ይታወቃል ስቴቨን ፒናር። ወሰን ወደ አንተ መጣው። ጥያቄ ቁጥር 15 የናይጄሪያ የወንዶች ብሔራዊ ቡድን የምንጊዜም ኮከብ ግብ አስቆጣሪ ተጫዋች ማን ነው? ሀ ሴንዴ ኦሴሊ፣ ለአዋንኮ ካኑ፣ ሐመርሃ ራሺዲ ያኪኒ፣ መ ጄጄ ኦኮቻ። ጄጄ ኦኮቻ አይደለም፣ ራሺዲ ያኪኒ ነው። ሌሎቹን ተጫዋቾች ታውቃቸዋለህ? ጄጄ ነው የምታውቀው። ራሺዲ ያዲኒ በጊዜው ከፍተኛ ኮከብ ግብ አስቆጣሪ እንደነበር ታሪክ ምህዳሮች ያመላክታሉ። ዘመን 19 ተራ ቁጥር 19 በዓለም ዋንጫ በትንሹ ዕድሜው ጎል ያስቆጠረው ተጫዋች ማን ነው? ሀ ዚኮ፣ ለማይክል ኦን፣ ሐመርሃ ፔሌ፣ መ ማራዶና። ማይክል ኦን። ለማይክል ኦን አይደለም፣ ፔሌ ነው። ገና በለጋ እድሜው እንደሚታወቀው በተለይ በዓለም ዋንጫ ላይ በእድሜ በጣም ትንሹ ሆኖ ግብ ያስቆጠረ ተጫዋች ፔሌ እንደሆነ ይታወቃል ማለት ነው። እንግዲህ አራታችሁም ተወዳዳሪዎች 3 ጥያቄዎችን እስካሁን ድረስ ተጠይቃችኋል። ውጤታችሁ ደግሞ ዳግም 20 ነጥብ ማምጣት ይችላል። ሆሴና ወሰን እንዲሁም ዘመን በኩል 10 ነጥብ እንደቀጠላችሁ ይገኛል ማለት ነው። ክቡራትና ክቡራን ውድ ተመልካቾቻችን የመጀመሪያው ዙር ውድድራችን በዚህ መልኩ አጠናቀናል። ከሀፍታ ቆይታ በኋላ ስንመለስ በሁለተኛው ዙር ተመልሰን ከተወዳዳሪዎቻችን ጋር የምንገናኝ ይሆናል። በያላችሁበት ጥሩ ጊዜ ነው። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የኳስ ፕሮግራማችን ነው። ሁለተኛው ዙር ላይ ነው የምንገኘው። ትክክለኛው የጥሎ ማለፍ ወይም ደግሞ አንድ ተወዳዳሪ የሚሰናበትበት ዙር ነው። ምክንያቱ ደግሞ ቅድም እንዳነሳሁት ጥያቄውን ከመለሳችሁ 15 ነጥብ የምታገኝ ይሆናል። ጥያቄውን ካላገኛችሁ ግን 10 ነጥብ ካላችሁ ነጥብ ላይ ስለሚቀነስ ዝቅተኛ ነጥብ ያመጣው ተወዳዳሪ የሚሰናበት ይሆናል ማለት ነው። ድጋሚ መልካም እድል ለሁላችሁም እመኛለሁ። ዳግም ከአንተ ነው ጀምሮ። 1 ተራ ቁጥር 1 የባየር ሙኒክ ክለብ ስቴዲየም ምን በመባል ይታወቃል? ሀ ክራቨን ኮቴጅ፣ ለቦሩሲያ ፓርክ፣ ሐመርሃ ቤይ አሬና፣ መ አሊያንዝ አሬና። አሊያንዝ አሬና በትክክል ተመልሷል። ሆዜ ወደ አንተ መጣ። 4 ተራ ቁጥር 4
በእንግሊዝ ፕሪሚየር ሊግ የመጀመሪያውን ፐርፌክት ሃትሪክ ማለትም በቀኝ እግሩ በግራ እግሩና በቴስታ ግብ ያስቆጠረው ተጫዋች ማን ነው? ሀ ጀርሜን ዴፎ፣ ለኤርሊንግ ብራውት ሃላንድ፣ ሐመርሃ ጂሚል ፍሎይድ ሃስልባንክ፣ መ ኢያን ራይት። 5 ሰከንድ ነው ያለ። ሐመርሃ ጂሚ ፍሎይድ ሃስልባንክ በትክክል ተመልሷል። የቼልሲው እንግዲህ ተጫዋች እንደሆነ ይታወቃል። ጂሚ ፍሎይድ ሃስልባንክ ቱ ዲስ ዴይ እስካሁን ድረስ በተለይ ቼልሲዎች ማንኛውንም አይነት ጨዋታ ቢኖራቸውም በተለይ ከክለቡ ቅርብ የሆነ ሰው ነው። ልክ ኢያን ራይት ለአርሰናል ቅርብ እንደሆነ ሁሉ ሃስልባንክም እንግዲህ ለቼልሲ ቅርብ የሆነ ተጫዋች እንደሆነ ይታወቃል። ወሰን ወደ አንተ መጣሁ። ጥያቄ ቁጥር 2 እንደ አውሮፓውያን አቆጣጠር የ2002 የዓለም ዋንጫ አዘጋጅ ሀገር ማን ነበር? ሀ ደቡብ ኮሪያ እና ቻይና በጥምር፣ ለደቡብ ኮሪያ እና ጃፓን፣ አመርሃ ጀርመን፣ ሰሜን ኮሪያ እና ጃፓን። ለደቡብ ኮሪያ እና ጃፓን በትክክል ተመልሷል። የ2002 የዓለም ዋንጫ እንዲሁም ፈጣኑ ግብም የተቆጠረበት የዓለም ዋንጫ እንደነበር የሚታወስ ነው። ዘመን ወደ አንተ መጡ። 3 ቁጥር ተራ ቁጥር 3 የኢትዮጵያ ፕሪሚየር ሊግ እንደተባለ አሸናፊ የነበረው ክለብ ማን ነው? ወይም ደግሞ ለመጀመሪያ ጊዜ ዋንጫውን ያሳካው ክለብ ማን ነው? ሀ ቅዱስ ጊዮርጊስ፣ ለመብራት ኃይል፣ አመርሃ ኢትዮጵያ መድህን፣ ኢትዮጵያ ቡና። ምሰከና ያለ ለመብራት ኃይል ወይም ኤልፓ በትክክል ተመልሷል። እንግዲህ በአዲስ መልኩ ሊግ ከተዋቀረ ጀምሮ በተለይ ኤልፓ ካሳካቸው 2 ዋንጫዎች መካከል አንዱ ይህ እንደነበር ይታወቃል። ዳግም ወደ አንተ ተመልሻለሁ። ለሁለተኛው ዙር የመጨረሻው ጥያቄ የደረሰ ቁጥር ስንት ነው? 18 ተራ ቁጥር 18 በፈረንሳይ ሊግ አ ወይም ሊግ 1 ስንት ክለቦች ይሳተፉበታል? ሀ 16፣ ለ20፣ ሐመርሃ 14፣ መ 18። 5 ሰከንድ ያለ 18 መ 18 በትክክል ተመልሷል። የፈረንሳይ ሊጋ ክለብ ውስጥ የሚጫወቱ ክለቦች ቁጥራቸው 18 ነው። ሆዜ ወደ አንተ መጣሁ። ጥያቄ ቁጥር 12 የመጀመሪያውን የሴቶች የዓለም ዋንጫ አሸናፊ የሆነችው ሀገር ማን ናት? ሀ ካናዳ፣ ለቻይና፣ ሐመርሃ ጀርመን፣ መ ሰሜን አሜሪካ። 5 ሰከንድ ያለ ሀ ካናዳ አይደለም፣ አሜሪካ ናት። ስኬታማዋም ሀገር አሜሪካ ናት በሴቶች እግር ኳስ ላይ እንግዲህ ለ9ኛ ጊዜ እንደተከናወነ ይታወቃል ባሳለፍነው ወር። ቢሆንም ግን አሜሪካ ናት ዋንጫው ማሳካት የቻለችው ማለት ነው ለመጀመሪያ ጊዜ። ወሰን ጥያቄ ቁጥር 8 ናይጄሪያ ለመጀመሪያ ጊዜ የአፍሪካ ዋንጫን ያነሳችው እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነበር? ሀ በ1978፣ ለ በ1992፣ ሐመርሃ በ1980፣ መ በ1976። ለ በ1992 አይደለም፣ ናይጄሪያ ያልሆነችም ቅድም ኦኮቻ ብለህ ሳስተህ ነበር። በ1992 ትክክለኛው መልስ አይደለም። እሺ ዘመን 16 ተራ ቁጥር 16 የሆላንድ ብሔራዊ ቡድን እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነው የአውሮፓ ዋንጫን ማሳካት የቻለው? ሀ በ1988 የታሪክ ጥያቄ ነው። ለ በ1990፣ ሐመርሃ በ1984፣ መ በ1992። በ1988 የሆላንድ ብሔራዊ ቡድን ለመጨረሻም ለመጀመሪያም ጊዜ ያሳካው የአውሮፓ ዋንጫ በ1988 እንደነበር የሚታወስ ነው። እንግዲህ በሁለተኛው ዙር 2 ጥያቄዎች ተጠያይቀናል። እሺ በሁለተኛው ዙር ላይ እንግዲህ ዳግም 50 ነጥብ ማምጣት ይችላል። ትልቁ ነጥብ ያመጣው ተወዳዳሪያችን ቀሪዎቻችሁ 3ታችሁ ማለትም ሆሴ፣ ወሰንና ዘመን በኩል 15 ነጥብ ላይ ነው የምትገኙት። ስለዚህ እናንተን የምንለይበት የመለያ ጥያቄ ወደ እናንተ የምናደርስ ይሆናል ማለት ነው። እሺ እንግዲህ 3ታችሁ ተወዳዳሪዎች በኩል 15 ነጥብ ነው የምትገኙት። ስለዚህ እናንተን መለያ የሚሆን ጥያቄ ነው የምንጠይቃችሁ። ነጥብ አይኖረውም። ስለዚህ አንድ ተወዳዳሪ ወደ ቀጣዩ ዙር የሚሻገር ይሆናል ማለት ነው። ከሆሴ እንጀምራለን ማለት ነው። ደረቅ ጥያቄ ነው የምንጠይቀ። ለሶስታችሁም ግን መልካም እድል ነው የምመኘው። በአውሮፓ ሻምፒየንስ ሊግ ብዙ ግቦችን ማስቆጠር የቻለው አፍሪካዊ ተጫዋች ማን ነው? አንድ እድል ነው ያለ፣ አስበህ መልስ። ሳሙኤል ኤቶ አይደለም። ይህንን ጥያቄ ወደ ወሰን አመጣዋለሁ። በአውሮፓ ሻምፒየንስ ሊግ ብዙ ግብ ያስቆጠረው አፍሪካዊ ተጫዋች ማን ነው? ዲዲዬ ድሮግባም አይደለም። ይህንኑ ጥያቄ ወደ ዘመን አመጣዋለሁ። ጥያቄውን ሰምተዋል? መሐመድ ሳላ በትክክል ተመልሷል። ስለዚህ ወደ ቀጣዩ ዙር ማተሰናበተው ተወዳዳሪ አንተ መሆንን አረጋግጣል ማለት ነው። ለሁለታችሁ ግን ሌላ አንድ መለያ ጥያቄ ማቀርብ ይሆናል ማለት ነው። በስፔን ላሊጋ
ብዙ ግቦችን ማስቆጠር የቻለው አፍሪካዊ ተጫዋችስ ማን ነው? ሆሴ ሳሙኤል ኤቶ በሚገባ ተመልሷል። ስለዚህ ወሰን ምናልባት አንድ ጥያቄ መጠይቅ ይሆናል። ምክንያቱም የጀመርኩት ከሱ ነው። ከአንተ መጀመርም ግዴታ ሊሆን ስለሚችል ማለት ነው። ነጥባችሁ እኩል ስለሆነ አንድ ተጨማሪ ጥያቄ የሚጠይቅ ይሆናል። ከመለስከው ሌላ ጥያቄ የምናቀርብላችሁ ይሆናል ማለት ነው። ካልሆነ ግን የዚህ ዙር ተሰናባች ተወዳዳሪ አንተ ነው የምትሆነው ማለት ነው። የጣሊያን ሴሪያ ብዙ ግብ ያስቆጠረው አፍሪካዊ ተጫዋች ማን ነው? ገምተው። ጆርጅ ቢያ ነው። ባላንዶርን ያሳካው ብቸኛው አፍሪካዊ ተጫዋች እንደሆነ ይታወቃል ጆርጅ ቢያ። ስለዚህ በሁለተኛው ዙር ላይ እንግዲህ ያላለፍከው ወይም ደግሞ ወደ ቀጣዩ ዙር ያልተሸጋገርከው ተወዳዳሪያችን ወሰን ነው ማለት ነው። እዚህ መተህ ስለተወዳደር ግን ከልብ እናመሰግናለን። ክቡራትና ክቡራን ውድ ተመልካቾቻችን እንግዲህ ሁለተኛው ዙር ላይ ነው የምንገኘው። እንግዲህ አንድ ተወዳዳሪ ቀንሰን ከ3 ተወዳዳሪዎች ጋር በሶስተኛው ዙር ተመልሰን የምንመጣ ይሆናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። በያላችሁበት መልካም ጊዜ። ተመልሰናል። የእግር ኳስ ቤተሰቦች የተከታተላችሁት የምትገኙት የኳስ ፕሮግራማችን ነው። ሶስተኛ ዙር ላይ ነው የምንገኘው። 3 ተወዳዳሪዎች እዚህ ይገኛሉ። እንግዲህ ዳግም 50 ነጥብ ነው ያለ። ሆሴና ዘመን በኩል 15 ነጥብ እየተከተላችሁት ነው የምትገኙት። አሁን ግን በተለይ ነጥባችሁ በጣም ልዩነት ሊፈጥርበት የሚችልበት ዙር ላይ ነው የምንገኘው ማለት ይችላል። ምክንያቱም ደግሞ ጥያቄዎቹ ደረቅ ስለሆኑ ማለት ነው። ስለዚህ የምርጫ ጥያቄ ሳይሆን የደረቅ ጥያቄዎችን በ10 ሰከንድ የምትመልሱልን ነው የሚሆነው ማለት ነው። በድጋሚ ለሁላችሁም መልካም እድል ነው የምመኘው። ዳግም ከፍተኛ ነጥብ ያገኘው ተወዳዳሪ ስለሆን ከአንተ ነው የምንጀምረው ማለት ነው። የመጀመሪያውን የደረቅ ጥያቄ፣ የእንግሊዝ ፕሪሚየር ሊግ ሲጀመር ስንት ክለቦች ነበሩ? 10 ሰከንድ ነው ያለ። አንድ ሰከንድ። ዝም ብለህ አንዱን ቁጥር አጠረው ገምት ብትባል ስንት ገምተዋል? 7 ፖሊሞለርሽ አሁን ካለው ወይ ትንሽ ይጨምራል ወይ ትንሽ ይቀንሳል ማለት እኮ ነው። 18 አይደለም፣ 18 አይደለም፣ 22 ነበሩ። በተለይ አለን ሺረር እና አንዲ ኮልም በተለይ ከፍተኛ የሆነ ሪከርድ ሲይዙ በተለይ ኤርሊንግ ብራውት ሃላንድ እስኪሰብረው ድረስ ማለት ነው በአንድ የውድድር ዘመን ብዙ ግቦች እንድታስቆጥር ብዙ ጨዋታዎችን እድል ስለሚሰጥ ተብሎ ይያዝ ነበር። አሁን ባለው ወቅት ሁኔታ ግን 38 ጨዋታዎች እና 20 ቡድኖች እንግሊዝ ፕሪሚየር ሊግ ላይ እንዳሉ የሚታወቅ ነው። ዘመን ወደ አንተ መጣው። ተከታዩን የደረቅ ጥያቄ ወደ አንተ የምናቀርብ ይሆናል ማለት ነው። በ2005 ዓ.ም የኢትዮጵያ ፕሪሚየር ሊግን ያሸነፈው ክለብ ማን ነው? ኤልፓ። ኢትዮ ኤሌክትሪክ አይደለም። በ2005 ዋንጫውን ያሳካው በተለይ አስደናቂ የነበረው የደደቢት ቡድን እንደነበር ይታወቃል። በ2005 ፕሪሚየር ሊጉን ማሳካት ችለው ነበር ማለት ነው። ይህን ጥያቄ አልመለስከውም ሆሴ። ተከታዩን ጥያቄ ወደ አንተ ማቀርብ ይሆናል ማለት ነው። በጀርመን ቡንደስሊጋ ብዙ ግቦችን ያስቆጠረው አፍሪካዊ ተጫዋች ማን ነው? ኦባሚያንግ። ጋቦናዊ ፒየር ኤሜሪክ ኦባሚያንግ በትክክል ተመልሷል። 98 ግቦችን አስቆጥሯል። ወደ አርሰናል ከመምጣቱ በፊት ከፍተኛ ግብ አስቆጣሪ የሆነው አፍሪካዊ ተጫዋች ፒየር ኤሜሪክ ኦባሚያንግ እንደሆነ ይታወቃል ማለት ነው። የመጀመሪያውን ጥያቄ አድሰናል። እንግዲህ ነጥባችሁ 40፣ 35 እና 5 ነው በቅደም ተከተል ማለት ነው። ተከታዩ ጥያቄ የውጤት ለውጥም የነጥብ ለውጥም ሊያመጣ ይችላል። ስለዚህ እንግዲህ በ10 ሰከንድ ውስጥ እነዚህን የደረቅ ጥያቄዎች የምትመልሱ ይሆናል። በድጋሚ መልካም እድል ብያለው። ዳግም ወደ አንተ ነው የመጀመሪያውን ጥያቄ ማደርሰው። እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነው የዩሮፒያን ካፕ ወይም ደግሞ ዘንድሮ የአውሮፓ ሻምፒየንስ ሊግ ስሙ የተቀየረው? የታሪክ ጥያቄ ነው። ዓመተ ምህረት ነው የምትጠቅስልኝ። ሰከንድ 18 በ1985 አይደለም። በ1985 ተቃርባል፣ ግን በ1992 ነው በይፋ በሆነ መልኩ የአውሮፓ ሻምፒየንስ ሊግ እየተባለ ስሙ ወይም ደግሞ ውድድሩ መከናወን የጀመረው ማለት ይቻላል። ዘመን ተከታዩን ጥያቄ ወደ አንተ ነው የምናደርሰው። እንደ አውሮፓውያን አቆጣጠር በ2001 የውድድር ዘመን ወይም ዓመተ ምህረት ላይ የጣሊያን ሴሪያን ያሸነፉ ክለብ ማን ነበር? ሰከንድ እየሄደ ነው። ናፖሊ አይደለም፣ ሮማ ነው። የጣሊያን ዋና ከተማ ተኮር የሆነው ክለብ ሮማ ለመጨረሻ ጊዜ ዋንጫውን የሚያሳካው በዚህ የውድድር ዘመን ላይ እንደነበር ይታወቃል። የመጨረሻውን ጥያቄ ወደ ሆዜ ለአንተ የምናደርስ ነው የሚሆነው ማለት ነው። የቱኒዚያ ዋናው ሊግ ምን በመባል ይታወቃል? ሰከንድ እየሄደ ነው። ቱኒዚያ አይደለም፣ ፕሮፌሽናል ሊግ
ዋን እየተባለ ነው የሚጠራው ማለት ነው። በአፍሪካ ሻምፒዮንስ ሊግ ላይ በርከት ያሉ በተለይ እንደነ ኤስፔራንስ ዴ ቱኒስ የመሳሰሉ ክለቦች ከዚህ ሀገር ላይ እንደወጡ የሚታወቅ ነው ማለት ነው። የሶስተኛው ዙር የሁለተኛው ጥያቄዎቻችን በዚህ መልኩ አጠናቀናል። ትንሽ ጠጠር ያሉ ጥያቄዎች ነበሩ ማለት ይቻላል አይደል? አሁን ባለው ወቅታዊ ሁኔታ ነጥባችሁ ዳግም 30 ነጥብ ነው ያለ፣ ሆሴ 25 ነጥብ፣ ዘመን የ5 ነጥብ እዳ ወይም ደግሞ ኔጌቲቭ 5 ነው ማለት ነው ነጥብ ማለት ይቻላል። ጥያቄዎቹን እንግዲህ ትንሽ በተለይ አንተ ጋር የደረሱት ጥያቄዎችም ከበድ ያሉ ነበሩ ማለት ይቻላል። ዞሮ ዞሮ ግን ነጥብህ ኔጌቲቭ 5 ሆኗል። ስለዚህ ከዚህኛው ዙር ማትሻገረው ወይም ደግሞ አራተኛው ዙር ማትቀላቀለው ተወዳዳሪያችን አንተ ትሆናለህ ማለት ነው። መተህ ግን ስለተወዳደርክ ወይም ደግሞ እዚህ ድረስ መተህ ስለተወዳደርክ ከልብ ነው የምናመሰግነው። ክቡራትና ክቡራን የእግር ኳስ ቤተሰቦች የሶስተኛው ዙር ውድድራችን በዚህ መልኩ አጠናቀናል። ካፍታ ቆይታ በኋላ ደግሞ ከሁለቱ ተወዳዳሪዎች ጋር በአራተኛው ዙር የምንመለስ ይሆናል። በያላችሁበት ጥሩ ጊዜ ነው። ተመልሰናል። ክቡራትና ክቡራን የእግር ኳስ ቤተሰቦች በአራተኛው ዙር ላይ ነው የምንገኘው። እየተከታተላችሁት የምትገኙት ደግሞ የኳስ ፕሮግራማችን ነው። እንግዲህ ሁለት ተወዳዳሪዎች ነው እዚህ የሚገኙት። እነሱ የሚለዩበት ትክክለኛውና እንግዲህ አጓጊው ሰዓት ላይ ነው የምንገኘው ማለት ይቻላል። ዳግም 30 ነጥብ ነው ያለ፣ ሆሴ 25 ነጥብ ነው ያለ። በመካከላቸው ያለው የነጥብ ልዩነት 5 ብቻ ቢሆንም አሁን የምንጠይቃችሁ የዳሽ ሙላ ጥያቄ ግን በጣም ልዩነቱን ሊያሰፋ ይችላል ተብሎ ይገመታል። እንግዲህ ሁለት ጥያቄዎች ይደርሷቸዋል። እያንዳንዱ ጥያቄ 25 ነጥብ የሚያስገኝ ሲሆን በተለይ ጥያቄው መመለስ ካልቻላችሁ ግን የ10 ነጥብ ቅነሳ ከነጥባችሁ ላይ የምናደርግ ወይም ደግሞ የ10 ነጥብ እንግዲህ የሚቀነስባችሁ ይሆናል ማለት ነው። የመጀመሪያውን ጥያቄ ለመጀመር የሚደረገው ጥረት ላይ እንግዲህ ሳንቲም እናጦራለን። አንበስ ወይም ዘውድ የሚለውን ነገር ለማየት ማለት ነው። ዳግም 30 ነጥብ ስላለ አንበስ ወይስ ዘውድ የሚለውን አንበስ ልክ ነው፣ አንበስ። ስለዚህ የመጀመሪያውን ጥያቄ ከእሱ እንጀምራለን። ቅር አይለንም። በጣም አሪፍ። የመጀመሪያውን ጥያቄ ከዳግም የምንጀምር ነው የሚሆነው ማለት ነው። በ2014 የኢትዮጵያን ፕሪሚየር ሊግ ኮከብ ግብ አስቆጣሪ ዳሽ ነበር። 10 ሰከንድ ነው ያለ። አቡበከር ናስር በኢትዮጵያ ቡና ማለት ነው። አቡኪ አይደለም። በ2014 ይገዙ ቦጋለ ነበር በሲዳማ ቡና ኮከብ ግብ አስቆጣሪ ሆኖ ያጠናቀቀበት ዓመት እንደነበር ይታወቃል። እሺ ሆሴ፣ ተከታዩን ጥያቄ ወደ አንተ የምናቀርብ ነው የሚሆነው። በአውሮፓውያን አቆጣጠር በ1999 ባላንዶርን ያሸነፈው ተጫዋች ዳሽ ነበር። ጆርጅ ዊሃ አይደለም። ሪቫልዶ ነው፣ ብራዚላዊ ሪቫልዶ። ብራዚል ላይ ሆኖ እንግዲህ ባላንዶርን ካሳኩ 4 ተጫዋቾች መካከል አንዱ ነው። ይህ ተጫዋች ደግሞ በ1999 ባላንዶር ማሳካት መቻሉ ይታወሳል ማለት ነው። እንግዲህ ሁለታችሁም ይህን ጥያቄ አላገኛችሁትም። በጣም አሪፍ። የአራተኛው ዙር ሁለተኛ ጥያቄን የምንጠይቃችሁ ሰዓት ላይ ነው የምንገኘው። ዳግም ወደ አንተ ነው ማመሪያ የመጀመሪያውን ጥያቄ ማለት ነው። ከዚህ ከታች የምትመለከተው ምስል ወይም ደግሞ የቪኒሺየስ ጁኒየር ከተጫወተባቸው ክለቦች የጎደለው ክለብ ማን ነው? 10 ሰከንድ ነው ያለ። ሳኦ ፖሎ ጥሩ ግምት ነው፣ ግን አይደለም። ፍላሚንጎ ነው። የብራዚል ሊግ በተለይ ካሉ ጥሩ ከሚባሉ ክለቦች መካከል አንዱ ፍላሚንጎ ነው። ከሚወጣቸው ተጫዋቾች መካከል ደግሞ በትልቁ ሊነሳ የሚችለው ቪኒሺየስ ጁኒየር እንደሆነ ይታወቃል። ተከታዩን ጥያቄ ሆሴ ወደ አንተ ነው የማመጣው። እንደ አውሮፓውያን አቆጣጠር በ2024 የእስያ ካፕ ዳሽ ሀገር አዘጋጇ ናት። 10 ሰከንድ ያለ። ሳውዲ አረቢያ አይደለም። የዓለም ዋንጫው እንግዲህ ኳታር የማስተናገድ እድሉን ካገኘች በኋላ የእስያውንም ዋንጫ ወይም ደግሞ የእስያ ካፕን በ2024 የምታስተናግደው ሀገር ኳታር ናት ማለት ነው። እንግዲህ ሁለታችሁም ጥያቄውን አልመለሳችሁትም፣ ሁለቱንም ጥያቄ። ስለዚህ ከነጥባችሁ ላይ እንግዲህ ወደ 20 ነጥቦችን የምንቀንስ ነው የሚሆነው። ይህ በእንዲህ እንዳለ ያላችሁ ወቅታዊ ነጥብ ዳግም እንግዲህ ባለበት ማለትም በነበራችሁ 5 ነጥብ ልዩነት እንደቀጠለ ይገኛል ማለት ነው። በ10 ነጥብ ሰብስበዋል። ሆሴ ደግሞ በ5 ነጥብ የዚህ ውድድር አሳዛኝ ተሰናባች ነህ ማለት ይቻላል። እዚህ መተህ ስለተወዳደርክ ከልብ ነው የምናመሰግነው። ክቡራትና ክቡራን ውድ ተመልካቾቻችን የአራተኛው ዙር በዚህ መልኩ እንደተመለከታችሁት እንደቀጠለ ይገኛል። አጓጊ የሆነ ፉክክር ነው እየተመለከትን የምንገኘው። ጥያቄዎቹ ትንሽ ጠጠር እያሉ ነው የሚሄዱት ከዙር ዙር። አሁን ባለው ወቅታዊ ሁኔታ ሆሴ በአራተኛው ዙር ተሰናባች የሆነው ተወዳዳሪ ሆኗል ማለት ነው። ከመጨረሻው ተወዳዳሪያችን ወይም ደግሞ ከዳግም ጋር ደግሞ በቀጣይ ዙር ተጠባቂ የሆነ ቆይታን የምናደርግ ይሆናል። በያላችሁበት ጥሩ ጊዜ ነው።
ተመልሰናል። የእግር ኳስ ቤተሰቦች የተከታተላችሁት የምትገኙት የኳስ ፕሮግራማችንን ነው። የመጨረሻው ምዕራፍ ከመጨረሻው ተወዳዳሪ ጋር ነው የምንገኘው። አሁን ሽልማት የሚያስገኘው ወሳኝ ምዕራፍ ላይ ነው የምትገኘው። ዳግም እንደምትመለከተው 5 ካታጎሪ አለ። እያንዳንዱ ጥያቄ ላይ አንዳንድ ጥያቄ ለአንተ የምናደርስ ይሆናል ማለት ነው። የምታገኘው ነጥብ ደግሞ መጨረሻ ላይ ተሸላሚ ያደርግሃል ማለት ነው። ከየቱን ጀምር? አርማ። እሺ፣ ይህ የምትመለከተው አርማ የትኛው ክለብ ነው? 10 ሰከንድ ነው ያለ። ክለብም ብሔራዊ ቡድን ሊሆን ይችላል። ሰዓት አልቋል። አላወኩትም። ብትገምቶ ይሻል ነበር። ይህ የሐዋሳ ከነማ አርማ ነው። ውሃው ምናምን አልታየ ከታች መገመት ይቻል ነበር። የሐዋሳ ከነማ እግር ኳስ ክለብ አርማ ነው። ይህንንም ጥያቄ አላገኘም። አሁን ነጥብክ 0 ነው። በእነዚህ ተከታይ 4 ጥያቄዎች ነጥብን ከፍ የምታደርግበት እድል ይኖርሃል። መልካም እድል እመኛለሁ። ወደ የትኛው እንለፍ? ስቴዲየም። የቤኔፊካ ስቴዲየም ምን እየተባለ ይጠራል ወይም ምን በመባል ይታወቃል? 10 ሰከንድ ነው ያለ። ፖርቹጋል። ሰዓት አልቋል። አሁንም ስታዲዮ ዳሉዝ ወይም ደግሞ ስታዲዮ ዴ ስፖርት ይከብዳል። አሁንም ቢሆን እድሎች አሉ። 3 ጥያቄዎች አሉ። ወዴትኛው እንለፍ? አፍሪካ 5ኛ። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነው ለመጀመሪያ ጊዜ የአፍሪካ ዋንጫን ያሸነፈችው? 2006 አይደለም። በ1996 ነው ለመጀመሪያ ጊዜ የአፍሪካ ዋንጫን ለማሳካት የቻለችው ማለት ነው ደቡብ አፍሪካ። እሺ ዳግም እንግዲህ 20 ነጥብ ኔጌቲቭ ወይም ደግሞ 20 ነጥብ ቅናሽ ላይ ነው የሚያመላክተው ነጥብ ማለት ነው። አሁን ባለው ወቅት ሁኔታ ታሪክና ፎቶግራፍ የሚሉ ኦፕሽኖች ብቻ ነው የሚቀሩት። ወደ የትኛው እናምራ? ፎቶግራፍ። ይህ የምትመለከተው ግለሰብ ማን ይባላል? ኢዞቢዮ ይባላል። ዩዜቢዮ ትክክል ነው። የፖርቹጋሉ የቀድሞ አይኮኒክ ወይም ደግሞ አንጋፋው የሚባለው የፊት መስመር የአጥቂ መስመር ተጫዋች ዩዜቢዮ ነው። በነገራችን ላይ ቤኔፊካዎች የእኛን ማሊያ የለበሰ ምርጡ ፖርቹጋላዊ እያሉ ይጠሩታል። ይህን ጥያቄ በትክክል መልሷል። ነጥብን 5 ማይነስ ወይም ኔጌቲቭ 5 ማድረግ ይችላል። ወይም 5 ነጥብ ቅነሳ ላይ ነው አሁን ያለው ወቅታዊ ሁኔታ ያለው ነጥብ የሚያመላክተው ማለት ነው። ብቸኛው ኦፕሽን የሚቀረው ታሪክ ነው። ወደዛው እናምራ። በጣም አሪፍ። እንደ አውሮፓውያን አቆጣጠር በ1992 የአውሮፓ ዋንጫን ያሸነፈው ብሔራዊ ቡድን ማን ነው? ዴንማርክ በትክክል ተመልሷል። ዴንማርክ ነው። ዴንማርክ እንደምናስታውሰው በ1992 በስዊድን አማካኝነት በተዘጋጀው የአውሮፓ ዋንጫ ላይ በተለይ ማጣሪያው ማለፍ አልቻለችም ነበር። ዴንማርክ ግን ደግሞ ዩጎዝላቪያ በነበረው የእርስ በርስ ጦርነት ምክንያት ውድድሩን ማከናወን ባለመቻሏ ዴንማርክ ያን ቦታ ተክታ የአውሮፓ ዋንጫውን ማንም ባልገመተው መልኩ ልክ የአንደርዶግ እንደምንለው ወይም ደግሞ ማይገመቱ ሀገራት መካከል ነበረች ዴንማርክ ዋንጫውን ማሳካቷ ይታወሳል። እስካሁን ድረስ ዴንማርክ ካላት ደማቅ ታሪክ መካከልም ይህ የ1992 የአውሮፓ ዋንጫ እንደሆነ ይጠቀሳል ማለት ነው። እንግዲህ ዳግም ነጥብክን ወደ 10 ከፍ ማድረግ ይችላል። ኔጌቲቭ 20 ላይ ነበር። ከአሁን ወደ ፖዚቲቭ 10 ወይም ደግሞ ወደ ንጹህ 10 ነጥብ መምጣት ይችላል ማለት ነው። ይህንን ተከትሎ እንግዲህ 10 በ100 ሲባዛ የ1000 ብር የገንዘብ ተሸላሚ ሆናል ማለት ነው። እንኳን ደስ አለህ። እንዲሁም ደግሞ ማስተላለፍ የምትፈልገው ወይም ደግሞ ያለ ሀሳብ ካለ ድል ውስጥ ማስተላለፍ የምፈልገው ፕሮግራሙ አሪፍ ነው። ያው የመጣችሁ ተወዳደሩ። ወደ መጨረሻ ዙር እየከበደ ቢሄድም አሪፍ ነው። አመሰግናለሁ። በጣም ከልብ እናመሰግናለን። እናንተም በያላችሁበት በየቤታችሁ ሆናችሁ በ800K ላይ የምትሳተፉበትን ጥያቄ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። እንግዲህ በጥያቄያችን በ800K ላይ የሚመለስ ይሆናል። እንግዲህ በዓለም ዋንጫ ላይ ብዙ ግብ ያስቆጠረው አፍሪካዊ ተጫዋች ማን ነው የሚል ጥያቄ ነው። ይህንን ጥያቄ እንግዲህ 800K ላይ መሳተፍና መመለስ ትችላላችሁ። መጀመሪያ ላይ ላኩትን 3 አድማጭ ተመልካቾቻችን ካርድ የምንሸለም ይሆናል ማለት ነው። መልካም ዕድል ለሁላችሁም ተመኝተናል ማለት ነው። እንግዲህ የዚህ ሳምንት አሸናፊያችን ዳግም ነው። ቅድም እንዳነሳሁት የ1000 ብር የገንዘብ ተሸላሚ ሆነሃል ማለት ነው። እናንተም በየቤታችሁ ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ይህንን ፕሮግራማችንን በአማራጭነት በዩቲዩብ ኳስ በማለት በአማርኛም በእንግሊዝኛም ሰርች አድርጋችሁ ማግኘት ትችላላችሁ። ምናልባት ያመለጣችሁንም ፕሮግራም በዛ አማካኝነት በዩቲዩብ ፕላትፎርም ማግኘት ትችላላችሁ ማለት ነው። የዚህ ሳምንት ፕሮግራማችን በዚህ መልኩ አጠናቀናል። እንግዲህ ኳስ ፕሮግራማችን በናሆም ግርማ ፊልምና ፕሮዳክሽን አዘጋጅነት ከኢቲቪ ስፖርትና መዝናኛ ቻናል ጋር በጋራ በመሆን ወደ እናንተ የሚደርስ ልዩ ትኩረቱን እግር ኳስ ላይ ብቻ ያደረገ የጥያቄና መልስ ፕሮግራም ነው ማለት ነው። ሳምንት በሌሎች ተወዳዳሪዎች የምንገናኝ ይሆናል። እስከ ሳምንት፣ መልካም ሳምንት።